ሰላም ጤና ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ እንግዲህ በሰዓታችን ናብልስን ይዘን መተናል ዛሬም ሶስታችን ነን ያው አስተያየቶችን እናነባለን ይዛችሁ ካልመጣችሁ ብቅ እንዳትሉ ሁሉ ተብለናል እንግዲህ ምንም አማራጭ ስለሌለ መተናል ብሬም እንዲመጣ እየገፋፋን ነው ይመጣል ብለን ተስፋ እናደርጋለን ዛሬም እንደተለመደው በጣም ቆንጆ ርዕሰ ጉዳይ በተለይ ደግሞ ወደ ራሳችን ነገሮችን የምናይበትን አንድ ርዕስ ይዘን መተናል ቆይታችሁ ከኛ ጋር እንዲሆን በቅድሚያ ጋብዛችኋለሁ ጥሩ ርዕስ ነው የተመረጠው ዛሬ ብዬ በደንብ መደጋገም የፈለኩት እስከዛሬ ካወራንባቸው ርዕሰ ጉዳዮች አንፃር ይሄኛው የበለጠ ለውጥ እንድናመጣ ወይ ደግሞ እነዛን ቀድም ሲል የሰራናቸውን ፕሮግራሞች ሁሉ መልሶ አመጥቶ እንድንጠቀምበት ሊያደርግ የሚችል ብዬ አስቤ ነው ወደ ውስጥ ማየት ነገሮችን ወደ ውስጥ ማስገባት ኢንተርናላይዝ ወደ ማድረግ የሚለው ነው ርዕሰ ጉዳያችንና ይሄኔ አንተ ብታብራራስ በደስታ ነው ማብራራው ምክንያቱም በደም ኢንተርናላይዝ አድርገዋለሁ ኢንተርናላይዝ አድርገዋለሁ ስለነበረ ቅድም በጣም እንዳለችው ራስ በሰረታዊ ጉዳይ ነው ያስባለሁ የብዙዎቹን ጉዳዮቻችን እንደ ግለሰብ ያሉንን ችግሮች እንደ ሀገር ያሉንን ችግሮች እንደ ማህበረሰብ ያሉብንን ክፍተቶች ከመሙላት አንፃር በጣም መሰረታዊ ጉዳይ ነው በየምነው አምናለሁ የራስ ማድረግ ወደ ራስ መውሰድ ኢንተርናላይዝ ማድረግ በጣም በቃ ይሄ መንደርደር ያልጀመረ ነው ይሄንን ራስ እናስብ አንዱ ደስ ያለኝ እንደ የግል መልከታዬ ነው ይሄ ግን ደግሞ በጣም ብዙ ሰዎች ይስማሙበታል ምክንያቱም ብዙ ሰዎች ብዙ ተናጋሪዎች ብዙ አዋቂዎች ብዙ የታሪክ ምሁራን ጽፈውበታል በዚህ ጉዳይ ላይ ኢትዮጵያውያን የምንታወቅበት አቅማችን ይሄ ነበር እና አንዱ የሚቆጨኝ እኔ እንደ ግለሰብ ይሄን ማጣታችን ይቆጨኛል ኢንተርናላይዝ ማድረግ የራስ ማድረግ በጣም እንታወቅበት ነገር ነበር ለምሳሌ በሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስትና እንትን ምንድነው ብሔር ዘር ገደብ ምን አይሌለው ስለሆነ ክርስትና አባቶች ያሉ ናቸው ግን አንተ በማትናገረው ቋንቋ ምናምን የተጻፈን ነገር አምጥተህ ገብቶ ተረርተ ከዛ አንተ ገብቷል ተረርተዋል አንተ የገባህ ለብዙሃኑ ሰው የሌለው ነገር ለማስረዳት ምን እናርግባል ያንደንታ ትርጓሜዎቻችን ምናምን ብታይ እንደ እንትን ወንዝ ያሉ የራስ የማድረግ ይሄ ሰዎች በይበለጥ እንዲረዱት ለሰዎች የበለጠ ቅርብ እንዲሆንላቸው ከማድረግ አንፃር ከባህል ጋር ከማስተሳሰር አንፃር ጉዳዮቹን አምጥቶ ሃይማኖታዊ የሆኑትን ፍልስፍናዎችና ሐሳቦች ሰዎች በለት ተለት እንቅስቃሴዎቻቸው ስከተው የሚኖሯቸው ምክንያቱም መኖር ያለበት ጉዳይ ስለሆነ ከማረጋ አንፃር የራስ ከማረጋ አንፃር ጥበብን የራስ ከማረጋ አንፃር ኢትዮጵያውያን የነበረን ትልቅ ኳሊቲ ነው በያምናለሁ እሱን በደንብ ያጣን ነው የሚለው ጥያቄ ይመስለኛል ይሄንን እንድናነሳ እንደው ሲታሰብ በጣም ደስ ያለኝና ምንድነው ኢንተርናላይዜሽን ስንል መረጃ አለ ዕውቀት ሊሆን የሚችል ሊተነተን የሚገባው በብዙ መንገድ መረጃ ይገኛል መረጃው ለለት ተለት እንቅስቃሴያችን የሚጠቅም ይሆናል ለጤና የሚጠቅም ሊሆን ይችላል ለህይወት የሚጠቅም ሊሆን ይችላል ህይወትን ከመምራት አንፃር የሚጠቅም ሊሆን ይችላል ሀገርን ከመምራት አንፃር የሚጠቅም ሊሆን ይችላል ፍልስፍና አለ ምናምን አለ እነዚህ ሁሉ ጉዳዮች መኖራቸው በራሱ ዕውቀት አይደለም ነው መንደርደሪያው ታዲያ ዕውቀት የሚሆነው መቼ ነው ካልን ኢንተርናላይዝ ሲደረግ ነው ዕውቀት የሚሆነው የራስ ሲደረግ ነው ዕውቀት የሚሆነው ሰዎች ስለሆነ ጉዳይ መረጃ ኖሯቸው ዕውቀት የሌላቸው ሊሆኑ ይችላሉ ይሄንን በምሳሌ ማስረዳት ፈልጋለሁ በጣም ብዙ ጊዜ ደጋግሜ እናገራለሁ እዚህ ያሉ ሰዎችን ተመልካቾችም እንደው ቢጠየቁ ውሃ መጠጣት 10 የጤና ጥቅሞች ዘርዝሩ ቢባሉ ሰዎች 11 12 መዘርዘር ይችላሉ ሰዎች ጥያቄው ስለዚህ ጉዳይ መረጃ ያላቸው ሰዎች ውሃ ተጠጣላችሁ በቀን ስንት ሊትር ውሃ ተጠጣላችሁ ብለን ብንጠይቅ ግን 11 የነገሩን ሰዎች አንድ ሰው ላናገኝ እንችላለን ውሃ የሚጠጣ ስልጠናዎች ላይ ምናምን እንደዚህ ሆነን ስለምናቅ ማለት ነው ስለ ጉዳዮች ስለ ሁሉ ነገሮች መረጃ አለን ማለት ዕውቀት አለን ማለት አይደለም ዕውቀት የሚሆነው መቼ ነው ካለን ውስጥ ገብቶ ኢንተርናላይዝ ሲደረግ የራሴ ሳረገው የኔ ሳረገው ነው ዕውቀት መሆን የሚጀምረው ምን ማለት ነው መረጃ በሳይንስ ራሱ ዕውቀት ኢንፎርሜሽን ዕውቀት አይደለም ኢንፎርሜሽን ሶርስ ኦፍ ዕውቀት ነው ግን የዕውቀት ምንጭ ነው ግን የገባው መረጃ ተተንትኖ ተዘርዝሮ መረዳት ላይ ደርሰን ይሄ ነው ስንል ነው ዕውቀት መሆን የሚጀምረው ሰዎች ስለሆነ ጉዳይ የሰሙትን ነገር ለነሱ ነባራዊ ሁኔታ ለነሱ የለተለት እንቅስቃሴ ለነሱ ኑሮ እነሱ ላሉበት ጉዳይ ለሚጠቅም መፍትሄ ችግር መፍታት በሚያስችል መልኩ ተንትነው አስቀምጠውት ከዛ ደግሞ ሲያስፈልግ ችግር ሲመጣ ደግሞ አውጥተው ተጠቅመው መፍትሄ ካልሰጡበት በስተቀር ኢንተርናላይዝ አላደረጉትም መረጃ ነው ያላቸው በጣም ደግሞ አሁን ጊዜው ደግሞ እንዲሸውደን ያደረገን ምንድነው አክሰስ ቱ ኢንፎርሜሽን ጨመረ ሰዎች ለመረጃ በጣም ቅርብ ሆኑ ለመረጃ ቅርብ ስለሆኑ ከዕውቀት ግን እየራቁ መጡ
ስለ ጉዳዩ ተደጋግሞ ስለሚሰሙት የራሳቸው ስለማያደርጉት በቃ ሃይማኖት ላይ ብዙ ጊዜ እንደዛ ሊሆናል። ለምሳሌ በቃ ቲክቶክ ብትከፍተው እኮ ቤተክርስቲያን መሄድ ሳይጠበቅብህ ሰባኪ ታገኛለህ ወይም ኡስታዝ ታገኛለህ ወይም ፓስተሩን ታገኘዋለህ ስልክ ላይ እና ትሰማዋለህ። ሰምተዋል ማለት የገባህ እንዲመስል ያደርግሃል። እየኖርከው ካልሆነ ኢንተርናላይዝ ካላረከው በአንተ ነባራዊ ሁኔታ ውስጥ ያንን የማታደርገው ከሆነ መረጃው ነው ያለ ስለ ጉዳዩ እንጂ ምንም እያረከው አይደለም ማለት ነው። ስለዚህ ፖለቲካዊ ጉዳዮቻችን ላይ እነዚህ ጉዳዮቻችን ላይ በጣም ጎልቶ ይታያል ብዬ አስባለሁኝ። እና ኢንተርናላይዜሽን ማለት ከውጭ የመጣ ወይም የሌላ ነው ያልነው የነበረን ነገር መረጃ የሚሆን ምናምን እኛ ጋር አልነበረም ያልነው የመጣን ሐሳብ የራስ ማድረግ ለራስ እንዲስማማ ማድረግ ነው። አንድ የመጨረሻ ሐሳብ ልጨምርና ከስነ ልቦና አንፃር አንጎላችንና አእምሯችንም የሚሰራበት መንገድ ይሄ ነው። አንጎላችንም አእምሯችንም የሚሰራበትን አንጎላችን የኒውሮሎጂካል ስለሆነ ውስብስብ ስለሆነ ስለማይጠቅመን ለፈውና አእምሯችን የሚሰራበትን ነገር ላስረዳ። ፒያዤ የተባለ የሰዎችን የአንጎል እድገት የአስተሳሰብ እድገትን ሲያብራራ ሲናገር ስኬማ የሚባል ነገር አለን ነው የሚለው። ስኬማ ማለት ለምሳሌ እኔ ዳቦ ቀምሼ አላቅም ነበር። የመጀመሪያ ቀን ምግብ ስበላ ዳቦ ስቀምስ ያ መረጃ የትውስታዬ ውስጥ ይቀመጣል። ከዛ በኋላ ዳቦ በበላው ቁጥር እና እድሜ ዘመኔን ዳቦ እየበላው ስቀጥል የሚሆን እንዴት ነው ካለን መጀመሪያ የነበረው ዳቦ ስለሚባለው ስኬማ ትውስታ ላይ የተቀመጠው ላይ እየጨመርኩ ነው የሚሄደው። እዛ ላይ እየጨመርኩ ነው የሚሄደው፣ እየጋገርኩበት ነው የሚሄደው። ኢንተርናላይዝ ሲደረግ የነበረ ነገር እየሰፋ እየጨመረ የሚመጣ ጉዳይ ነው። ኢንተርናላይዝ ካልተደረገስ ስለ ጉዳዩ መረጃ ብዙ አለን። አክቹአሊ ግን ችግር መፍታት የሚያስፈልግበት ጊዜ የምንጠቀመው ይሄ ስኬማችንን ስለሆነ ችግር መፍታት ሲያስፈልገን ግን መረጃው አለን። የምንፈታው ግን በስኬማችን ነው። ያ ባላደገው በፊት በነበረኝ ስለ ዳቦ ማቀው አንዴ የበላሁት ዳቦ ከሆነ በቃ ሁሌ የምናገረው ዳቦ አንዴ የበላሁትን ዳቦ ብቻ ነው። በየጊዜው ግን የሚቀምሰው ነው ይሄኛው ይጣፍጣል ማለት ነው። እንዲህ ባረገው እያልኩ እየጨመርኩ ግን ሲሄድ ችግር ለመፍታት የብዙ ልምዶች ነገር አቅም ይኖረኛል ማለት ነው። ኢንተርናላይዜሽን ማለት ይሄ ነው እና አካሄዱም እንደዚህ ነው የሚለው ነገር በጣም እኔ ጥሩ ተናገርኩኝ ያልኩኝ ቅድም ከሁሉም ፕሮግራሞቻችን ጋር እያያዛል ያልኩት ነገር አሁን ከምን ጋር ተያያዛልኝ መሰለህ? ከለውጥ ላይ የሰራ ነው ፕሮግራም ላይ ለዛ ነው ወይ ለውጥን ለማምጣት በጣም ብዙ ጊዜ እንሞክራለን አይደል? ህይወታችን ላይ ስራችን ላይ ብዙ ነገሮች ለውጥ ለማምጣት እቅድ እናደርጋለን። እንግዲህ አዲስ አመት ፕሮግራማችንን ስንሰራ ሁሉ ጊዜ ስለ ለውጥ ስናነሳ ለምን ነው ተመልሰን እዛው ምን ነው ከመስከረም ከጥቅምት በኋላ ተመልሰን እዛ ምን ነው ኢንተርናላይዝ ማድረግ ስላቃተን ነው ወይ ነገሮችን የሚል ጥያቄ መጣልኝ። ግን አንተ ያሰብከውን ከተናገርክ በኋላ ጥያቄን ተመልስልኝ። አይ ጥሩ ነው። ውሃ ጠምቶሻል፣ በጣም ጠምቶሻል። አፈሽን ግጥም አድርጌ በርሜል ውስጥ ነክሬ አወጣሁሽ። በሌሎች ነገሮች ካልገባ ሁሌ እንደምለው አስቢ ወዴ ስንት ደቂቃ ፈጀብኝ ስለ ውሃ ለማስረዳት ይሄን ጉዳይ ለማስረዳት ስንት ደቂቃ ፈጀብኝና የሆነ ምሳሌ አመጣሁ። ያ ማለት ነው የጠማው ሰው በርሜል ውስጥ ተነክሮ መውጣት ማለት ነው። እንሰማለን፣ እናውቃለን፣ እርጥበቱ ምናምን አለ። ስለዚህ ካልጠጣሁት ካልተጎነጨሁት መጎንጨት ብቻ አይደለም ከሰውነቴ እንዲዋሃድ ካላደረግኩት ጥቅም የለውም። ሰው በበላ የምግብ ብዛት አይጠቀምም። በልቶ ፈጭቶ አልሞ ከዛ አሲሚሌት ማዋሃድ ማለት ሲዋሃድ ሰውነታችን ኃይል ያገኛል። ሰውነታችን እየዳበረ ይመጣል፣ እያደገ ይመጣል። ያልተዋሃደ ምግብ ይገባል፣ ይወጣል፣ ወዴትም አያደርሰንም። ኢንተርናላይዝ ማድረግ ማለት የሰማነውን እውቀት ሊሆን ይችላል፣ ያየነውን ነገር ወደ ውስጣችን አስገብተን በደንብ ፈጭተን ከሰውነታችን ጋር መዋሃድና ወደ ተግባር መቀየር መቻል ነው። እንግዲህ ይሄ ስሪታችን ነው። የሰው ልጅ በተፈጥሮ ወደዚህ ዓለም ሲመጣ ማወቅ የሚያስችለው አቅም ይዞ ይመጣል። እውቀትን አይደለም፣ ማወቅ የሚችልበት አቅም። ምክንያቱም ይሄ ብሬን የምንለው አንጎል የምንለው አካል በጣም ብዙ መረጃ መሰብሰብ ይችላል። በፍጥረቱም ሰው አዋቂ ሆኖ የተፈጠረ ነው። ስለዚህ ይሄ ጠባይ ይዞ የሚመጣው ይሄንን ተፈጥሮ ይዞ የሚመጣው ሰው ከዛ በኋላ ከውጭ በሚሰበስባቸው ነገሮች
ምክንያቱም ያን እንትን ተሰጥቶታል፣ ያን ማድረግ አቅም አለው። በሚሰበስባቸው መንገዶች ነገሮችን እየተማረ ይሄዳል። የሚማራቸው አስገብቶ ያዋሃደውን ነው ዘላቂ ጠባዩ የሚሆነው ማለት ነው። ያስገባ ወደዛ የተፋቸው ነገሮች እንትን ሊሏቸው ይችላል፣ ያወራቸው ይችላል ምናምን፣ ግን አያሳያቸው። አሁን ብዙ ነገራችን የዛ ውጤት ነው። ሰብስበን የተዋዱ ነገሮች አሉ። የተዋዱት እናረጋቸዋለን፣ ያልተዋዱት ግን እየቀሩ ነው የሚመጡት። ክፋቱ ምንድን ነው? እናውቃለን። ይሄ አዋቂ አጥፊ እንትን ኪንግ ነው መሰለኝ ያለው ኤጁኬሽን ዊዛውት ካራክተር ኢዝ አሮጋንስ ማለት ያ እውቀቱ የሰማነው የሰበሰብነው መረጃ መጥቶ ከኛ ጋር ተዋህዶ ካራክተራችን ካልሆነ ወደ ተግባር የምንቀይረው የምናሳየው ነገር ካልሆነ እብሪት ነው። እናውቃለን። አይ ኖ አይኬ ሲንድረም አለ። አይ ኖ አውቀዋለሁ በደንብ ደግሞ ሊያብራራው ይችላል ያንን ነገር። እንግዲህ እውቀት ራሱ የሚለካበት አንዳንዴ የሰማነውን ነገር ሁሉ ያወቅነው ይመስለናል። ይሄ ከዛ ወደ ኮምፕሬሄንሲቭ ጥልቅ ወደ ሆነ እውቀት ሲመጣ ግን የለም። ስለ ብዙ ነገሮች ከላይ ብዙ እውቀት ይኖረናል። በጣም በተለይ ደግሞ አሁን ባለንበት ጣታችን ላይ ቀርቦ የለ በቃ መረጃ ሁሉ በዚህ ሂደት ውስጥ ምንም ስለምንም ነገር አዲስ ነገር በቃ ኤኒቲንግ ሲቆሰርች ላድርገው ይላል ሰው፣ ብዙ ነገር ይሰራል። ግን ጥልቅ የሆነ እውቀት ነው ወደ ለውጥ የሚያመጣው። ስለ ጉዳዩ በደንብ ለምን አለምን ፈጭተን አንዳንዴ ትሬኒንጎችን ሲጨርስ ምን እላለሁ እንግዲህ 2 ቀንም ይሁን 5 ቀንም ይሁን 6 ቀንም ይሁን ትሬኒንጉ ርዝማኔ ይሄን ያህል ጊዜ ስናወራ ቆይተናል፣ ስናገር ቆይተናል። ይሄ ማለት እንግዲህ እነዚህ የሚያመሰኩ ሳት አሉ አይደለ? ግጣው ዝም ብለው ይልካሉ። አሁን እየጋጥነን ይላክ ነው። እስቲ ደግሞ ከራሳችሁ ጋር ቁጭ ብላችሁ አመንዥጉት እንደገና። ከዛ በደንብ ይደቃል፣ በደንብ ይፈጫል። ያኔ በጣም ከሰውነታችን ጋር የሚስማማ ይሆናል። እና ኢንተርናላይዜሽን ወይም ወደ ውስጥ የራስ ማድረግ ወይም ወደ ውስጥ ማስገባት ማለት አስተሳሰብ ሊሆን ይችላል፣ ስሜት ሊሆን ይችላል፣ እምነት ሊሆን ይችላል፣ ልማድ ወግ ሊሆን ይችላል። እነዚህ ሁሉ ወይም ጠባያት ድርጊቶች ሊሆኑ ይችላሉ። እነዚህ ውጪ ላይ ያየናቸውን ወደ ራሳችን አስገብተን የኛ ማድረግ ማለት ነው። እዚህ አስተሳሰቡን ከሆነ አካል ልሰማው እችላለሁ፣ ይሄ ጥሩ ነው ይሄ መጥፎ ነው የሚባለውን ነገር ልሰማ እችላለሁ፣ እውቀት ላገኝ እችላለሁ። ሰዎች ሲያደርጉ የማያቸው ድርጊቶች ሊኖሩ ይችላል። ይሄ ሞዴሊንግ የምንለው ማለት ሮል ሞዴል እኮ ማለት ሌሎች ሲያደርጉ አይተን አይደለም እንከተለው፣ ወላጆቼ ሲያደርጉ የነበረው ምናምን። ከዛ እዛው ለነሱ ከተውኩላቸው እኔ አላደርገውም። ከተቀበልኩትና የኔ ካረኩት በኋላ ግን ማይን ማለት ነው። እና በጣም ወሳኝ ነገር ነው። በኋላ ላይ የትኞቹ ቦታዎች ላይ በጣም ኢምፓክት እንደሚያሳድር እናየዋለን። እና ኢንተርናላይዜሽን ማለት ይሄ ነው። ከእርስ በርስ እንደ ቤተሰብም እንደ ስራ ቦታም ላይ ካለን ከሰዎች ጋር ያለንን ግንኙነት ራሱ የሆነ የሚወስነው ነገር ያለ ይመስለኛል አይደል? ለምሳሌ አንድ አለቃ ቢያዝ እንደዚህ አድርጉ ብሎ ቢል የመሰማት ብቃቱ ደግሞ መጠኑ ይሄ ከሚኖረው ነገር አንጻር እንትን ሊያደርግ ይችላል። እና እዚህ ምን አይነት ተጽዕኖ ይፈጥራል ኢንተርናላይዝ ማድረግ ነገር? በጣም ጥሩ እንጂ የመስሪያ ቤት አለቃ ያልሽውና እኔ ደግሞ ከፍ እናድርገው ወደ መሪዎች እናምጣው። ሀገር የሚመሩ ሃይማኖት የሚመሩ ተቋማት ቢመሩ ምናምን ሰዎች ላይ እናምጣው። ምን ፈልገውን ለውጥ ማምጣት ማንችለው ለምንድን ነው ስንል እኛ ራሳችን የገባንን ጉዳይ ነው ወይ የምናወራው? ይሄ ነው ምንለው ፍልስፍና አለን ምንለው ፍልስፍና ገብቶናል ወይ? ገብቶናል ብቻ አለ ወይ እናረጋዋለን ወይ? ምክንያቱም እኔ በደንብ ተዋህዶኛል ገብቶኛል ካልኩኝ ያ ያልኩትን ነገር በየአንዳንዱ ድርጊቶች ላይ ላሳያችሁ ብዬ ሰዎችን ሳላስገድድ ይታያል። ማስቀረት አልችልም። ከዛ ስናገረው እኔ የምናገረው ሲደምር ተግባሬም ደግሞ ስለሚዋሃድላቸው ለሰዎች ቅድም በደንብ አሲሚሌት ማድረግ ያለው ሽሜ ስለሚገናኝላቸው ሰዎች በቀላሉ እንዲረዱት እንዲገባቸው ማድረግ እችላለሁ። አንዱ እኮ ይሄ ነው ብዬ ነው የማስበው ክፍተታችን። ቅድም ያልኩት ለዚህ ነው። ለምሳሌ እንድናደርገው እንድናደርግ የሚነግሩን ሰዎች እየነገሩን ያሉትም ሰዎች እነሱ ራሳቸው የገባቸውና ኢንተርናላይዝ ያደረጉት የራሳቸው ያደረጉት ነገር አይደለም። ስለዚህ 1 2 ተብሎ ተግባራዊ የሆነ ምሳሌ ማምጣት ሲከብዳቸው ታስተውያለሽ። አንዴ ዝርዝር ውስጥ ስንገባ አንዳንድ ጊዜ
መሆን ያለበት እንትን ላይ ስንደርስ አንድ እንትን ትዝ አስባልሽኝ። አንድ በጣም ማከብረው አንድ ትልቅ ሰው ሲናገር የሰማሁት እንደ ቀልድ ሆኖ በጣም ትልቅ ነገር የሚናገር ነገር ነው። አይጦች ተሰብስበው ይሄን ነገር ተናግረዋል ይመስለኛል ከዚህ በፊት። አይጦች ተሰብስበው እንትን አንድ ድመት አስቸገራቸው። ኃይለኛ ድመት ነው፣ እየመጣ እየነጠቀ ይዟቸው ይሄዳል አይጦቹን። እና በቃ መፍትሄ እናምጣ ብለው ተሰበሰቡና ተሰብስበው በቃ አንዱ እጁን አነሳና ቀላል እኮ ነው፣ ምንድነው ከየት እንደሚመጣ ስለማናቀው ነው፣ ቤት አቅጣጫ እንደሚመጣ ስለማናቅ ነው ይሄ ድመት እየጨረሰን ያለው። አንገቱ ላይ ደውል ማንጠልጠል ነው። አንገቱ ላይ ደውል ካንጠለጠልን ሲመጣ ደውሉን ስለምንሰማው በየት በኩል እንደመጣ ስለምናቅ እንጠነቀቃለን አሉ። እና ይሄን ኢንተርናላይዝ ያደረገ አንድ ሰው ትልቅ ሰው ሽማግሌ ሰው እጁን አወጣ። ሽማግሌ አይጥ እጁን አወጣ። መፍትሄው በጣም ጥሩ ነው፣ እውነት ነው። እሱን ደውሉን ማይሰማን ቀንማ እንጠነቀቃለን፣ ወደ ጉድጓዳችን እንገባለን። ጥያቄው ግን ደውሉን ማን ነው የሚያስረው ድመቱ ላይ ብሎ ጠየቀ። እንደዛ ይሁን ይመስለኛል። እኛም ራሳችን አሁን ይሄን መፍትሄ አምጣ ሲባል አንድ ሰው እንዴ ድመቱ ላይ እንትን ማሰር ነው ብሎ ሲናገር ሰው አድርገን ብናስበው መናገር ቀላል እንደዛ ነው እየሆነን ይመስለናል። አሁን ያልሽው ግንኙነቶች ላይ፣ ትእዛዝ ላይ፣ መሪነት ላይ እነዚህ ጉዳዮች እኛ የምናረገውን ነገር ግን ማሳየት አለብን። እያረግነው ነው ወይ የሚለው ጥያቄ ይመስለኛል ሰዎች በዛ ልክ እንዳይለወጡ ያደረገው። ስለዚህ በጣም ይሄ እንዳልሽው እርስ በርስ ግንኙነቶቻችን ላይ የሚፈልገውን ለውጥ ከማምጣት አንጻር እንዲደረግ የምንፈልገውን በትክክል ሰዎች ተረድተውና ገብቷቸው ለዓላማ እንዲሰለፉ ከማድረግ አንጻር እንዲያረጉ ከማድረግ ከብዙ መንገድ አንጻር ተጽዕኖ አለው። እንደው ምን ጥያቄ ያለው የሚለውን ለማንሳት ብዬ ነው። ተመልካቾቻችን በሀገሬ ቴሌቪዥን ናብሊስን ነው እየተመለከታችሁ ያላችሁት። አሁንም ቆይታችሁ ከኛ ጋር እንዲሆን እንጋብዛለን። አላችሁ ወይ ለማለት ነው የመጣ ነው። መንገድ ደግሞ ይኖራል ብዬ አስባለሁ አይደል? ኢንተርናላይዝ የምናደርግበት መንገዶች ምንድን ናቸው? እሺ እመጣለሁኝ። አሁን ይሄ ሲል አንድ ጸሐፊ አስታወሰኝ። ሼፍ ኬራን የሚባል ጸሐፊ ፍሪደም ኢዝ ኖት ፍሪ የሚል መጽሐፍ አለው እና እዛ ላይ እንደ ሀገር ወዳድነትን ሲገልጽ ሁለት አይነት ሀገር ወዳዶች አሉ። ወቅታዊና እውነታዊ ማለት ይሄ ሪል ፓትሪዮትስ እና ሲዝናል ፓትሪዮትስ ይላቸዋል። እና እነዚህ ወቅታዊዎቹን ሲገልጻቸው ምን ይላል? መድረክ ላይ ሲወጡ አገራቸው ከነሱ ትቀድማለች፣ ከመድረክ ሲወርዱ ግን ከሀገራቸው ራሳቸውን ያስቀድማሉ። እዛ ሆኖ ህዝቡ ላይ ሲያወያዩን ሀገራችን እንደዚህ መስዋዕትነት ከፍለን በዚህ ወጥተን ይላሉ። እውነት አይደለም፣ ሪል ማንነታቸው ግን እሱ አይደለም። ሲወርዱ ግን ባለ ጉዳይ ሲያንገላቱ ምን ሲሉ ምናምን እንመለከትና ሲዝናል ፓትሪዮትስ ይሆናሉ። እንደዚህ አይነት አፋችንና ድርጊታችን ሳይዋሃደን ሲቀር እንደዛ ነው የሚሆነው። ይሄ ቤት ውስጥም ነው። ይሄን ይከፋል ወደ ላይ መሰረቱ እሱ ጋር ስለሆነ ወላጅነትም ላይ ልክ እንደዚሁ ነው። ልጆች አሁን ምንድን ነው የሚሉት? ወላጆቻቸውን ስብከታችሁን መስማት ሳይሆን ማየት ነው የምንፈልገው የምትሉትን ሆናችሁ ሞዴል ሁኑን። ትልቁ ደግሞ ቁጥር 1 ለልጆች ሞዴል ወላጅ ነው። እዚህ የምንለውና የምናደርገው ነገር ኢንቴግሬትድ ሲሆን ያ ነው እኮ በቃ ኢንተርናላይዜሽን ማለት የምናውቀውን እናገራለን፣ የተናገርነውን እንሰራለን። ይህን ደግሞ እሱን በደንብ ስሜታችንም ከዛ ጋር የተያያዘ ይሆናል ማለት ነው። በቃ ያ ኢንቴግሪቲም ጭምር ነው ይሄ ኢንተርናላይዜሽን ማለት እና ከዛ አንጻር በደንብ ወላጆች ከልጆቻችን ጋር በአርአያነት መምራት የሚያስፈልጋል። ለዛ ነው የምንላቸውን ነገሮች እየሆን እናምንባቸዋለን ወይ፣ ካመንባቸው ደግሞ እናደርጋቸዋለን ወይ። እዚህ በቃላት በድርጊት የሚገለጠው እና በጣም ወሳኝ ጉዳይ ነው። ሲዝናል እንዳንሆን በትልቁ ይረዳናል። መንገዶች ያው አሉት እንግዲህ አንዱና ወሳኙ ነገር እንደ አንድ አባባል ይሄን ይገልጽልኛል። ከትልቁ ሀሳባችን ትንሹ ድርጊታችን የበለጠ ተጽዕኖ ይፈጥራል። ብዙ ትላልቅ በጎ ሀሳቦች ልናስብ፣ ሀሳብ ቀላል አይደለም፣ ሁሉ ነገር ከሀሳብ ይነሳል። ግን ትልቅ ሀሳብ አስበን ሀሳብ ብቻ ሆኖ ቢቀር ቃጭል እንሰርበት ነው እኮ የሚሆነው።
እሱ ይልቅ መሬት ላይ የወረደ ትንሽዬ ተግባር ትልቅ ለውጥ ያመጣል። ይህን ማመን ያስፈልጋል። ስለዚህ በሰበሰብነው እውቀት አይደለም የምንለወጠው፣ ማለት የእውቀቱ ብዛት ማለት ነው። አኩሙሌትድ በሆነ ካወቅነው ወደ ተግባር በቀየር ነው። ስለዚህ የትኛውንም እውቀት ስንሰማ፣ የትኛውንም መረጃ ስንሰበስብ፣ ማንኛውንም አይነት ነገሮች፣ ሴሚናሮች፣ ወርክሾፖች ብንሳተፍ፣ ብዙ ጊዜ ተቋማት ላይ ስልጠናዎች ይሰጣል። አንዳንድ ተቋማት ስልጠና ምን ያደርጋል ማለት ጀምረዋል። ለምን ሰው ይሰለጥናል አለ ይሰለጥናል የለም፣ መሬት ላይ ብርድ የለም። አሁን ስልጠናው አይደለም ችግር የፈጠረው ወይም ስልጠናው ላይ የተነሳው ሀሳብ አይደለም። ግን ያን ስልጠና የሚወስደው ሰው የሚወስድበት ኢንቴንሽኑ ምንድን ነው? ትላልቅ በጣም በትላልቅ በኤክስፐርቶች ደረጃ የሚገራርም ስልጠና ተዘጋጅቶ እኮ ሰው የሚያሳስበው የአበል ጉዳይ ነው። አበል አበባው መላኩ በጣም ረጅም ዓመት ስለሆነው እንትኑ ጠፍቶብኛል፣ ግን ሀሳቡ አለ እስካሁን ድረስ እና አበል እንዴት ከአበል ልውጣው እና ሳጨርስ መጣለ እና እቤት እያለሁ ሞግዚቴ አበል ብላ ታጎርሰኛለች አለ። እያልኩ አበል ስትለኝ እኔ ማስል ስታጎርሰኝ፣ ከዛ ደግሞ ወደ ትምህርት ቤት ሲሄድ የኔታ አበል ሲሉኝ ስል አደግኩና አሁን አበል ሆነ ኑሬ እና ከዛ ከንትኑ ይሄ በቃ ራይት ፎርም አይደለም አበልን የተማረበት መንገድ ማለት ነው። እሱ ወደ ሌላ አቅጣጫ ወሰደው እና አሁን ስንት ከፋይ ነው፣ ስንት ይከፈላል፣ ስንት ነው ቆይታው። ሰው ህይወቱን ለመቀየርና ለማሻሻል ከፍሎ ስልጠና መውሰድ ሲጠበቅበት ማለት ነው፣ ኢንቨስት ማድረግ ሲጠበቅበት፣ አይ እኔ ሰለጥናለሁ ግን ስንት ከፍሉኛላችሁ? ይህ አሁን እንዲህ ሆኖ የመጣ አሰልጣኝ ተመልሶ ቢሮ ሲሄድ ምን እንዲሰራ እንጠብቃለን? የለም እኮ እዛ ውስጥ ሆኖ ሻይ ረፍት ደረሰ፣ ምሳ ስንት ሰዓት ላይ ነው የምንወጣው፣ ከዛ ፊርማ መለጠኝ አላመለጠኝ፣ ይሄ ነው ትልቁ ፎከስ የሚሆነው። በዛ ምክንያት ቢያቅ ሰው በቃ ምን ያደርጋል? እንደ ስልጠና አቅም ገንቢ ነገር የለም። ሰምተ ነው ካልሰራ ነው ግን ለውጥ አያመጣም። ስለዚህ ስንሰማው ለእኔ ብለን ነው ወይ የምንሰማው? ምንድን ነው ይሄ ከህይወቴ ጋር እንዴት ሪዞኔት ያደርጋል? በትምህርት ሳይንስ እኮ ይባላል በፔዳጎጂ ላይ የዕለቱን ሌሰን ወይም ትምህርት ከተማሪዎቹ የዕለት ተዕለት ህይወት ጋር አገናኙላቸው። በእያንዳንዱ ትምህርት ውስጥ ራሳቸው እንዲመለከቱ፣ ከዛ ወደ ተግባር ለመቀየር ቀላል ነው የሚሆነው። አሁን ግን አንደኛ የምንቀመጥበት ፐርፐዝ ችግር አለው። አላማችን ቁጭ ስንል የምንቀመጥበት ለምንድን ነው ማነበው? ለምንድን ነው ይሄ ኢንቴንሽን ፐርፐዛችን ማለት ነው የሚወስነው። ለምን ነው የሚያነባው ሰው? በጣም ብዙ መጽሐፍ የሚያነቡ ሰዎች አሉ። ባነበቡት መጽሐፍ ልክ ግን አስተሳሰባቸው ወይም ደግሞ ተግባራቸው አድጎ ማናያቸው ሰዎች ይህን ሁሉ መጽሐፍ አንብቤያለሁ፣ እንትንም አንብቤያለሁ፣ እንትን በጣም ነው የማነበው። የሚያነበው ምናልባት ጊዜ ለማሳለፍ ሊሆን ይችላል። እውቀቱን አኳየር አድርጎ በዛ ወደ ፕራክቲካል ነገር ለመቀየር ካልሆነ አይጠቅመንም ማለት ነው። ይገባል ይወጣል፣ ዳይጀስት አናደርገውም። ይገባል ይወጣል፣ ምንም መተላለፊያ ነው የሚያደርገን። አንዱ ኢንቴንሽኑ ወይም ፐርፐዙ ነው ትልቁ ነው። ሁለተኛው ነገር የምናነባቸውን ነገሮች ወይም የምናውቃቸውን እውቀቶች ወይም የምንሰማቸውን ነገሮች ወደ ተግባር መቀየር ቀላል እንዳልሆነ መረዳት ያስፈልጋል። በልማድ ሳይንስ ውስጥ በጎ ልማዶች ለማዳበር ከባድ፣ ለማቆም ቀላል ናቸው። ክፉ ልማዶች ለመጀመር ቀላል፣ ለማቆም ከባድ ናቸው። ምሳሌ ሱስን ብንወስድ አስወጋኝ ቀላል ነው ለመጀመር። እስቲ ትንሽ እንደ ጆይን እንድታረገና አብረ ቁጭ ለመመሳሰል ምናምን ተብሎ ይጀመራል። ከዛ በኋላ ግን ገና ጠዋት ከእንቅልፍ ስንነሳ ማዛጋት የሚጀመርበት ይሆናል። በጎ ነገር በጣም ቻሌንጂንግ ነው በራሱ። ስለዚህ ያንን ትግል መረዳት ያስፈልጋል። አንዳንድ ጊዜ ሰው በቀላሉ ተስፋ ይቆርጣል እና ምን ጥቅም አለ ይሄን እንደዚህ አድርጌው ምን እጠቀማለሁ ምናምን ወዘተ። ግን ትግል ይፈልጋል። ያንን ትግል ለመታገል ዝግጁነት ከሌለ ከባድ ነው። ስለዚህ መልካም ነገሮች፣ ጥሩ ነገሮችን ኢንተርናላይዝ ለማድረግ የሚፈጅ እንግዲህ ቅድም እንዳልነው እኮ ነው። ምግብ አሁን ገብቶ ቢወጣ አንዳንድ ጊዜ ጤና መታወክ በሚያጋጥምበት ጊዜ የገባ ምግብ ወዲያ ይወጣል። የገባ ምግብ ወይ ወደ ላይ ወይ ወደ ታች ብሎን ይወጣል። ቀላል ነው። ምንም ሙቭመንቱ ቀላል ነው። ያን ምግብ ግን ለሰውነት ጠቃሚ ለማድረግ
ጨጓራ ውስጥ ገብቶ ሲፈጭ ገና ከመላስ ነው የሚጀምረው አይደለ? ሄዶ ገብቶ ጨጓራ ውስጥ ቻን ተደርጎ ምናምን ተፈጭቶ ከዛ ደግሞ ራሱን ጊዜ ይወስዳል። ከዛ እንደገና በአንጀት በኩል ምናምን እንዲህ እያደረገ ለመሄድ ግን ፕሮሰስ አለ። ስለዚህ አድካሚ ነው፣ ለሰውነታችን ላይ ስራ አለው ማለት ነው፣ ስራ ይጠይቃል። ስለዚህ ያንን ድካም ለመድከም ፈቃደኛ መሆን ደግሞ ያስፈልጋል። ያንን ተናላይዝ ሁልጊዜም ግን ስንሰማም ስናይም ምን ስንልም ይሄ ነገር ለእኔ ምን ይጠቅመኛል፣ ከዚህ ውስጥ ወደ ተግባር መቀይረው ምን ነገር አለ። ስልጠና ላይ የመጨረሻ የቤት ስራ የመዘጋባት አንድ ስላይድ አለች፣ ሁሉንም ስልጠና ማለት ነው። እና ማቆም፣ መጀመር፣ መቀጠል የሚሉ ቃላት ናቸው። ይህን ሁሉ ሰማን፣ ይህን ሁሉ ተነጋገረ። ከዚህ ስልጠና በኋላ እስቲ አንድ ልክ ያልሆነ የመሰላችሁ ለማቆም የወሰናችሁት ምን ነገር አለ? ይህን ከዛሬ ጀምሮ ኤክሰርሳይዝ የምታደርጉት እንደ አዲስ ለመጀመር የወሰናችሁት ስታደርጉት የነበረ ስልጠናው ደግሞ በጣም ልክ እንደነበራችሁና ጥሩ እንደሆነ ያሳያችሁ ይዛችሁ የምትቀጥሉት ምን ነገር አለ? ሁሌም ከንባብም ይሁን ከስልጠናም ይሁን ከየትኛውም ከትምህርትም ከምንም ይሁን በኋላ ፖድካስትም ይሁን የቲቪ ሾዎችም ተመልክተን ሊሆን ይችላል፣ ሬዲዮ ሰምተን ሊሆን ይችላል፣ ኤኒ ፎርም መረጃ ወደኛ የሚመጣበት ከዛ በኋላ ውሳኔያችን ምንድን ነው የሚሆነው? ምን ላቁም፣ ምን ልቀጥል፣ ምን ልጀምር? እዛ ውሳኔ ላይ እየወሰንን መሄድ ካልቻልን ወደ ተግባር ለመግባት የመጨረሻው መቼ ነው የመጀመሪያው ሰዓት? ብራያን ትሬሲ የተባለ ጸሐፊ nothing happens in life unless we take action and take that action now ይላል። በቤታችን ውስጥ ተግባራዊ እርምጃ ካልወሰድን መቼም ቢሆን ለውጥ አይመጣም። የአክሽን ግን መወሰድ ያለበት መቼ ነው? በኋላ፣ ነገ፣ የዛሬ ወር፣ የዛሬ ሳምንት ካለን ያለማድረግ እድላችን ሰፊ ነው የሚሆነው። እንግዲህ ኢንተርናላይዝ ስናደርገው በቃ ፍሎ ነው የሚያደርገው እኮ ማለት አስበን ተጨንቀን አይደለም ሁሉ ምን ሰራው ምን እናደርገው ምን እናገረው ቆይ እንደዚህ ብል ሁሉ አይደለም ማለት ተዋሃዳ። አሁን እኮ በቃ እጅሽን ማንቀሳቀስ ምናምን እንደው ጤናማ እስከሆነ ድረስ ምንም በቃ ፍሎ ነው አይደል? እዚህ ላይ ነው የሚመጣው በቀላሉ። ልክ እንደዛ ይሆናል ሰው ኢንተርናላይዝ ሲያደርገው ጠባዩ ዲፎልት ነው። ድንገትም መጣሽበት አስቦም ማደረገው ያ ጠባይ ነው። ለምን በቃ ተዋህዷል። ለአንዴ ውጭና ውስጥ ሲለያይ እኮ እናቶቻችን እንደሚሉት ወዲያ አባውን ናይ ተደብቋል፣ በሆነ ነገር ተሸፍኗል። እውነተኛ ማንነቴ ተደብቋል፣ ግን ያው ፍርሃትም ሊሆን ይችላል፣ ዩኒታ ሊሆን ይችላል፣ ሸፍኖታል። ያቺ ነገር ስትመጣ ዩኒታና ፍርሃት ስለሚጠፋ ያኔ ይገለጣል እውነተኛ ማንነቴ። ፍሎ የሚያደርገው ውሸት ግን ውስጡ ግን ጤናማ ነገር የነበረው ሰው ጊዜ ያ ነገር ቢወሰድ የሚወጣውም ያ በጎ ነገር ነው እና ፍሎ ያደርጋል። ኢንተርናላይዝ ስናደርግ ፍስስ ስለሆነ የሚለው እንደ ጉልበት ይቆጥባል። እነዚህ ምክንያቶች ሊሆን ይችላሉ። በጣም ጥሩ። ብዙዎቹ ነገሮች ሽሚያስቶታልና ጠቀሜታውና መፍትሄው እነዚህ በተለይ ኢንተርናላይዝ ለማድረግ የከበዱን ነገሮች ላይ እንዴት አድርገን ደግሞ እነዛ እንለማመድ የሚለው ላይ በትክክል 3 ሂደቶች ደረጃዎች አሉት ይላል። አንደኛው ኖርማቲቭ አዶፕሽን ነው ይላል። ኖርማቲቭ አዶፕሽን ማለት የዕለት ተዕለት ቅድም ሽሜ ያለው ይሄ ፍስስ የሚል እንዲሆን ለማድረግ የዕለት ተዕለት እንቅስቃሴዎች ውስጥ ያሰብኩበት አካል ማድረግ የዕለት ተዕለት እንቅስቃሴዎች ይሄ ጠቅሟል ይጠቅማል ብዬ የሰማሁት ልክ ነው ብዬ ያመንኩት ሳይንስ አረጋግጦታል ያልኩትን ማንኛውንም ጉዳይ ሀገር መመራ ከሆነ ሀገር መምራት ላይ፣ ቤተሰብ ማስተዳደር ከሆነ ቤተሰብ ማስተዳደር ላይ፣ ለራሴ ለግሌ ይጠቅሙኛል ያልኳቸው ጉዳዮች ላይ ለግሌ፣ እንደ አንድ ግለሰብ ደግሞ እንደ ሃይማኖቴ ልክ ነው ያላቸው ነገሮች አረጋለሁ ምለው ላይ እያንዳንዱ ጉዳይ ላይ። ስለዚህ ለምሳሌ አትስረቅ ይለኝ ከሆነ ሃይማኖቴ አለመስረቅን ስራዬ ላይ በየቀኑ በእያንዳንዱ ጉዳዮቼ ላይ ከሰዎች ጋር በሚኖረኝ ግንኙነት ውስጥ እነዚህ ነገሮች ላይ በሙሉ በደንብ አስቤበት የኖርም አዶፕሽን መስራት ስጀምር መጀመሪያ ኢንተርናላይዝ ማድረግ እችላለሁ። የመጀመሪያው ጉዳይ እሱ ነው። ከዛ ቀጣዩ ኢሞሽናል አዶፕሽን ነው ይላል። ከስሜቶቻችን ጋር እንዲዋሃዱ ማድረግ ነው። ምን ማለት ነው ይላል። ለምሳሌ አንዳንዴ እንረሳቸውና በተለመደው በፊቱ ሩቲን እንቀጥላለን። በለመድነው በልማዳችን እየቀጠልን ያለን ይታወቀናል። ህሊና የሚባለው ነገር የሚነግረን ጊዜ አለ። ያንን ደውል ትተዋለ መሄድ ነው። ያንን ስሜት ሪኮግናይዝ ማድረግ ነው። ለካ ልክ ነው ብዬ ከማም ነው እመራበታለሁ ካልኩት መርህ አንፃር ትክክል ነው ብዬ ከመቀበለው ነገር አንፃር ወደ ተሳሳተ መንገድ እየሄድኩ ነው ብሎ ኮንሺየስ መሆን ስንጀምር
ስሜታችንም እየገራን እንዲመጣ እድል እንሰጠዋለን ማለት ነው። ምክንያቱም ያ በጣም ኢሞሽን ስፖንታኒየስ ምላሾች ስለሆኑ ቶሎ ቶሎ የሚመጡ ምላሾች ስለሆኑ በሱ ጋር ማዋሃድ ከቻለን እነሱ ስሜቶች በየጊዜው የሚመጡና ኤክስፒሪየንስ የምናደርጋቸው ስለሆኑ አስተዋሾቻችን ይሆናሉ። ሁለተኛ ይሄ ነው። ሶስተኛው እሳቤ የኮግኒቲቭ ግሮዝ ነው ይላል። የእሳቤዎቻችንን የማሳደግ ውጤት ነው። ኢንተርናላይዝ ማድረግ፣ ማሰላሰል፣ ስለነዛ ጉዳዮች መልሶ ማሰብ። ይሄ ቅድም ማመስኳት ያለ ነበር ሽሜ። መልሶ በደንብ የተማርናቸው አውቅናቸው ምንላቸው ገብተውናል ምንላቸው ፍልስፍና ናቸው ምንላቸው ምናምን ጉዳዮችን መልሶ መፈተሽ የሚፈልገው ባለፈው ሳምንት ስለ ሰልፍ ኦዲት እያወራን አልነበረ? ስለዚህ ልክ ራስን ከመፈተሽ አንፃር እነዚህ ጉዳዮችን የመፈተሽ እድል ባገኘን ቁጥር አስተሳሰቦቻችን ውስጥ ቅርጽ እየፈጠርን እንሄዳለን። ቅድም ስኬማ ያልኩት ነገራችንን እያሳደግነው እንሄዳለን። ከዛ ችግር ሲኖር መፍትሄ የሚያስፈልግ ጉዳይ ሲሆን በዛ መልኩ አክት ማድረግ የሚያስፈልግ ወይም ደግሞ በዛ መልኩ ምላሽ መስጠት የሚያስፈልገን ሁኔታ ላይ ስንገኝ ምላሽ መስጠት ወደምንችልበት እድገት እንመጣለን። ስለዚህ መጀመር ነው። ለዚህ ሁሉ ትልቁ ጉዳይ ግን ዋናው ነገር ኢንተርናላይዝ ማድረግ ማስፈለጉን ኮንሺየስ ከመሆን ከመረዳትና ከማሰብ መጀመር ነው። ስለዚህ እንደው እንዳልሽው እንጠቅልል ብለሽ ስለነበር እንደ ሐሳብ መነሻም ላይ ስገባ እንደተናገርኩት ራሳችንን የምንፈትሽባቸው እድሎች ሲኖሩን አንደኛው የምናወራቸው አሉን የምንላቸው ፍልስፍናዎች፣ መርሆች፣ ሐሳቦች እነዚህ ሁሉ ጉዳዮች ከወሬ ባለፈ እኛ ምን ያህል ገብተውናል የመናገር እድሉን ያገኘነው ሰዎች የማድረግ እድሉስ ምን ያህል ነበረን፣ እኔ ያህል እያደረግነው ነው ወይ፣ ሌሎችም ሰዎች ደግሞ ምን ያህል ገብቷቸዋል እያደረጉት ነው ወይ የሚለውን አተኩረን መፈተሽ ብንጀምር ዝም ብለን እንትን ምንድነው ለመደረግ ያክል ለመባል ያክል ከማለት ያለፈ የእውነትም የምንፈልጋቸው ነገሮች እንዲያመጡ ያደርጋል ብዬ አስባለሁና ጊዜ ወስዶ እነዚህ ነገሮች ላይ ኢንተርናላይዜሽን ላይ መስራት በጣም አስፈላጊ ነው ብዬ አስባለሁ። እሺ ምን ጨምራለህ? ቅድም አሁን ይሄ ኢንተርናላይዝ ማድረጋችን እኛ ላይ ብቻ አይደለም የሚቀረው። አንድ ሰው ጉዳዩን ኢንተርናላይዝ አድርጎት ወደ ራሱ ወስዶ የሚያውቀውን መኖር ሲጀምር የሚለውን ማድረግ በተግባር እየገለጠ ሲመጣ ከራስ አልፎ በራስ ዙሪያ ያሉትንና እኛን የሚመለከቱ ሰዎችንም ሞዴል እንዲያደርጉን ያደርጋል። አንዳንድ ጊዜ አሁን ሰዎች የማወቅ ጉጉታቸው ሲቀንስ እንመለከታለን። እና እነዚህ ሰዎች ለምንድን ነው የማወቅ ጉጉት የቀነሰው? ለምን እልፍ ብሎ ከዚህ በፊት ትምህርት ላይም አንስተናል። የትምህርት ፍላጎት አዋቂዎቹ አይደለው እያጠፉ ያሉት፣ የተማሩት አይደለው ችግር እየፈጠሩ ያሉት ይላል። ይህ ማለት ምንድን ነው? እውቀት አይደለም ችግር የፈጠረው፣ ትምህርት አይደለም ችግር የፈጠረው። ተምረዋል፣ አውቀዋል፣ በሆነ ነገር ላይ መረጃ ያላቸው የምንላቸው ሰዎች ያንን የሚያውቁትና የተማሩትን ነገር በተግባር እየገለጡና እያሳዩ ስላልሆነ ሰዎች ማወቅ ጥቅም የለውም የሚለውን ነገር ነው የሚወስዱት። ስለዚህ እንደ ገሌ ልሆን ነው ወይ እንደ ገሊት ልሆን ነው ወይ እኔ እንደዚህ ሆነው ኢንተርናላይዝ ማድረግ ለራስ ብቻ አይደለም። ይሄ በሊደርሺፕ በመሪነት ደረጃም ተመሳሳይ ነገር ነው። አንዳንድ መሪዎች እኮ ተከታዮቻቸው የሚከተሏቸው ቦታውን ስለያዙ ብቻ። ማክስዌል ፖዚሽናል ሊደርስ የሚላቸው ማለት ነው። እቤትም ይመጣል ልጆቻችን በቃ ምርጫ ስለሌላቸው እኔ አባት ስለተባልኩ እናት ተብለሽ ስለታይ በቃ ፖዚሽናል ፓረንትስ እንሆናለን አንዳንድ ጊዜ። በቃ ስለዚህ እኛ ማስፈቀድ ስላለባቸው ያስፈቅዱናል፣ እኛ ማጽደም እውቅና መስጠት ስላለብን ለጉዳዩ እኛን መጀመሪያ ያሳውቁናል ወዘተ። ግን ወደ ተግባር የተለወጠ ሰብእና ሲኖር የምናውቀው ነገር ያለን የምንላቸው ነገሮች ሁሉ የኛነታችን አካል ሲሆኑ ግን ቫልዩአችንን አይተው ይከተሉናል ሰዎች። እንድንመራቸው ፐርሚት ያደርጋሉ፣ ይፈቅዱልናል። ብዙ 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 ደረጃዎች አሉ። ስራችንን አይተው ነው የሚከተሉት ማለት ነው። እዚህ ያ ኢንተርናላይዝ ያደረጉ ሰዎች የምንናገረውን ያዩታል። ካዩት በጣም በሚያዩ ነገር ደግሞ ሰው ያየው የዳሰሰው ነገር ሰው ደግሞ አይጠፋበትም ከራሱ እና እኛ ላይ የሚያሳድረው ጥቅም እንዳለ ሆኖ ሰዎችም ደግሞ በተመሳሳይ
አለበለዚያ እኛም ጋር ደግሞ ችግሩ ምንድን ነው? አውቀን ወደ ተግባር ማንቀይረው ከሆነ ምንድን ነው መድኃኒት የተለማመደ ቲቪ ያለ አይደለ? በቃ ለውጥ በጣም ከእጃችን ሩቅ ይሆናል። ለእውቀትም የምንሰጠው ቫልዩ ያነሰ ይሆናል እና ኢንተርናላይዝ ማድረግ ከራስ ጋር ማዋሃድ ለራሳችንም በጣም ሰፊ ጥቅም አለው። ከዛ በተጨማሪ በዙሪያችን ያሉትንም ሰዎች በበጎ ሁኔታ ተጽዕኖ ለማሳረፍ እና አርአያ ሆነናቸው ወደ ተሻለ ጎዳና መራመድ እንዲችሉ ያግዛል እና እናዋህደው። የትኛውን ሲባል ናብሊስ ላይ ላለፉት ስንት ዓመታት? 3 ዓመታት 3 ዓመት በወር 4 ፕሮግራም የተለያዩ ርዕሰ ጉዳዮች ላይ ስንሰራ ቆይተን ነበርና መለስ እያላችሁ ተመልካቾቻችን እነሱን እያያችኋቸው እናንተም ኢንተርናላይዝ እያደረጋችሁ እኛም እንዲሁ ምን ለውጣችንን የምናፋጥነውን ነገር ሁሉ እንድናፋጥና ሌሎች ሰዎች ደግሞ ምሳሌ መሆን የምንችልበትን እድል እንድናሰፋም ያግዘናል። ስለዚህ የዛሬውን ፕሮግራም ወደ ኋላ ተመልሳችሁ ሌሎችን እያያችሁ ኢንተርናላይዝ የምታደርጉበት ጊዜ እንዲሆንላችሁ በመመኘት ነው የምንጨርሰው። ሰላም፣ ሳምንት እንገናኛለን። ሰላም ሁኑ።